ከአዲስ አበባ ከተማ ወደ ደብረ ማርቆስ በሚወስደው መንገድ ላይ አንድ ኤፍኤም የህዝብ ማመላለሻ ባስ ተሳፋሪዎች ትናንትና ግንቦት 11 ገብረ ጉራቻ ፍቼ አካባቢ አሊደሮ ላይ በታጣቂዎች እገታ እንደተፈጸመባቸው ተሰምቷል። ዝርዝር መረጃውን እናካፍላችኋለን። በሌላ መረጃችን በሳውዲ አረቢያ እስር ቤቶች የሞት ቅጣት የሚጠባበቁ ኢትዮጵያውያን ቤተሰቦቼ ከመትኩ በኋላ መርዶ ቢነገራቸው ይሻላል ሲሉም ተናግረዋል። ይህንን መረጃ ይዘረዋል። የአውሮፓ ህብረት በኢትዮጵያውያን ላይ የጣለውን የቪዛ ገደብ አነሳ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአዲስ አበባ ከተማ ወደ ደብረ ማርቆስ በሚወስደው መንገድ ላይ አንድ ኤፍኤም የህዝብ ማመላለሻ ባስ ተሳፋሪዎች ትናንትና ግንቦት 11 ገብረ ጉራቻ ፍቼ አካባቢ አሊዶሮ ቦታ ላይ በታጣቂዎች እገታ እንደተፈጸመባቸው ተሰምቷል። ታጣቂዎቹ አውቶቡሱን ካስቆሙት በኋላ ተሳፋሪዎቹን ይዘው ወዳልታወቀ ቦታ እንደወሰዳቸውም ተሰምቷል። ከእገታው አካባቢ በቅርብ ርቀት ላይ በሌላ ተሽከርካሪ ውስጥ የነበሩ አንድ የዓይን እማኝ ለቲቪ ኢትዮጵያ እንደተናገሩት ድርጊቱ መፈጸሙን መመልከታቸውንም ገልጸዋል። እገታው ከተፈጸመበት የህዝብ ማመላለሻ አውቶቡስ በስተጀርባ በግምት የ50 ሜትር ያህል ርቀት ላይ በነበረ ሌላ አውቶቡስ ውስጥ ነበርኩ ያሉት እማኙ የታጠቁ ኃይሎቹ መኪናውን አስቆመው ሰዎችን መውሰድ ሲጀምሩና አካባቢው ላይ መራራጥ ሲፈጠር ተመልክቻለሁ ብለዋል። አውቶቡሱ ከተያዘ በኋላ ውስጡ ከነበሩ ተሳፋሪዎች ካመለጡ ሶስት ሰዎች በቀር ሌሎቹ ተሳፋሪዎች ያሉበት ሁኔታና የተወሰዱበት ትክክለኛ ቦታ እስካሁን አልታወቀም። በኦሮሚያ ክልል አሊዶሮ ላይ በርካታ ተሳፋሪዎች ከታገቱበት ባስ ፊት ለፊት እየተጓዘ የነበረ 63 ሰዎችን ያሳፈረ ሌላ ባስ በታጣቂዎች የተተኮሰበት በሾፌሩ ድፍረት ጉዳት ሳይደርስ ማምለጣቸውን ተሳፋሪዎችም ተናግረዋል። ፈጣሪ ያተረፈን ያሉት ተሳፋሪ በሰጡን ቃል በርካቶች የታገቱበትና እነርሱ የነበሩበት ባስ ፊትና ኋላ እየሄዱ እንደነበር ገልጸው መሳሪያ የያዙ ሰዎች ቀድሞኔ ከነበርኩበት ባስ ላይ ጥይት ተኮሱ፣ ሾፌሩንም ሳይደናገጥ ጥሷቸው አለፈ ሲሉ ሁነቱን አስረድተዋል። ከዛም በኋላ እየተኮሱ ተከትለው ለመሮጥ መከሩ። አስፋልት ወጥተው የሚገርመው በቅርብ ርቀት አልፎ የተቀመጡ የሚሊሻ ልብስ የለበሱ ነበሩ። እንዴት እንደሆነ ለኔ ግልጽ አይደለም፣ ብቻኛ ተረፈን ብለዋል። አሊዶሮ በሚባለው አካባቢ ዳገቱ ላይ የተቀመጡ የሚሊሻ ልብስ የለበሱ አካላት እንደነበሩ ተመልክቻለሁ። ተሳፋሪ እያለፈ ዥንጉርጉር ዩኒፎርም ነክ ነገር የለበሱ ወንበዴዎች ናቸው ብለን ያላሰብናቸው አካላት ሹፌሩን አለመው ተኮሱ። ሹፌሩ ግን ምንም እንዳልተፈጠረ አድርጎ ሳይደነግጥ ነዳው። ከኋላ ደጋግመው ተኮሱ፣ ግን ምንም ሳልተጎዳም ሲሉ ማክለዋል። እየተተኮሰበት ካመለጠው ባስ ውስጥ የነበሩ ሌላኛው ተሳፋሪ የዛኛው ባስ ተሳፋሪዎች መወሰዳቸውን አረጋግጠናል። እኛ ከነበርንበት መኪናም ተኩሰዋል። የተከተሉን አይተናቸዋል። መኪናው በጥይት 3 ጊዜ ተመቷል። ሰው ግን አልተጎዳም በማለትም ተናግረዋል። በርካቶች የታገቱበት ባስ እንደቀደመን ቢሆንም ሹፌሩ ሲተኮስበት ሳይደናገጥ ባይነዳው እኛም ታጋቾች ነበርን ሲሉም ተናግረዋል። መጀመሪያ እኛ የነበርንበት ባስ ላይ ሲተኮስ ሲሰማ ሚሊሻዎቹ ቢተኩሱ ታጋቾቹ የመዳን ዕድል ነበራቸው፣ ግን ላለመተኮስ መናበብ ያለ ነው የሚመስለውም ሲሉ ገልጸዋል። እኛም እንደተወሰድን ነው የምንቀረው፣ በላያችን ላይ ጥይት እያለፈ በፈጣሪ ተአምር የተረፍነው ብለዋል። ባመለጠው ባስ ኦፕሬሽን የተሰሩ ሰዎች ተሳፋሪዎች ታግተውበታል በተባለው ባስ ደግሞ 5 ካህናትና አቅመ ደካሞች መኖራቸውን ገልጸው ድሃው ማህበረሰብ ነው ጥቃት እየደረሰበት ያለው፣ ገንዘብ ካልከፈሉ ከፍሎ እድለኛ ካልሆኑ የመሞት ዕድል ያላቸው መንግስት ቁጥጥር ያደርግም ብለዋል። ሌላኛው ተሳፋሪ የኛ ሹፌር 3 መንገደኞችን ሀገር መከላከያ ሰራዊት ደርሶ ከገዳ እንዳስጣላቸው ሲናገር ሰምቻለሁ ብሎ በቦታ የተጠናከረ ኃይል መኖር እንዳለበትም ተመላክቷል። ቤተሰቦቼ ከሞትኩ በኋላ መርዶ ቢነገራቸው ይሻላል። በሳውዲ አረቢያ እስር ቤቶች የሞት ቅጣት የሚጠባበቁ ኢትዮጵያውያን። ክብሮም ወደ ስደት ሲሄድ ገዳይ 16 ዓመት ታዳጊና የ8ኛ ክፍል ተማሪ ነበረ። ከሀገሩ ለመሰደድ የተገደደውም ከህወሓትና በፌዴራል መንግስት መካከል የተቀሰቀሰውን ጦርነት ሸሽቶ ነው። የመን ውስጥ ጥቂት ወራትን አሳልፎ ወደ ሳውዲ አረቢያ ሲደርስ ብዙም ሳይቆይ ተያዘ። በወቅቱ ቤተሰቡ ከየመን ወደ ሳውዲ አረቢያ እየተሻገረ እንደሆነ የሚገልጹ መልእክቶችም ይደርሳቸው ነበር። በሳውዲ አረቢያ የሚገኙ ዘመዶች አማካኝነት ነበር ስላለበት ሁኔታ መረጃ የሚደርሳቸው። የመን ውስጥ እያለ ወደ ሳውዲ አረቢያ ሲደርስ ደውላለሁ ብሎ የነበረ ቢሆንም ከዛ በኋላ ግን ድምጹ ጠፋ። ረጅም ጊዜ ከጠበቁ በኋላ እንደታሰረ ሰሙ። ከታሰረ 3 ዓመታትን በላይ አልፎታል። እስር ቤት ሆኖ በተለይም ስለ ቤተሰቡ ደህንነት ይጠይቀኝ ነበረ። በተለይ ታላቁ ወንድሙ እርሱን ተከትሎ ወደ ስደት አምርቶ የመን ከገባ በኋላ እስር ቤት ሆኖ ስለሱ ይጨነቅ ነበር ሲል የአክስቱ ልጅ ተካፋይ ከሳውዲ አረቢያ ለቢቢሲ ተናግሯል። ወንድሙ ወደ የመን ሲገባ ክብሮም ከእስር ቤት 2 ዓመታት አሳልፎ ነበረ። ስደተኞች ወደ ሳውዲ አረቢያ ለመሻገር ከሚሰባሰቡበት ቦታ ወንድሙ በየመን ታጣቂዎች ተገሏል። ክብሮም የወንድሙ ሞት በእስር ቤት ሲሰማ ጭንቀቱ በመራር ሀዘንና ጭንቀት ውስጥ ተገባ። ክብሮም በሳውዲ አረቢያ የሚገኙ ያጎቱ ልጅ ጋር ሲደዋወል አሁን እዚያ ለ3 ዓመታት ስለቆየን ሊፈቱን ይችላሉ፣ ቢያቆዩንም ራሱ ለ1 ዓመት ነው በማለት በተስፋ ይናገር ነበር። የሞት ፍርድ እንደተፈረደበት ነገራቸው በሳውዲ አረቢያ ውስጥ የነበሩት አንዳንድ ጓደኞቹና እስር ቤት ውስጥ ላሉ ብቻ ነበር። ለቤተሰቦቹ ግን እንዳይጨናነቁ በማሰብ የእስር ጊዜውን ጨርሶ እንደሚፈታ ነበር የሚነግራቸው። ተይዞ ሲታሰር እዚህ ሀገር ውስጥ ወላጆቹንና ዘመዶቹን አናገኘውም፣ ነገር
ግን በሳውዲ አረቢያ ካሉ ሌሎች ዘመዶቻችን ጋር ይገናኝ ነበር፣ ስንጠይቃቸው ያገኘነው ነው ይለቀቃል ይሉን ነበር ይላል ያጎቱ ልጅ መብራሃቶም። የሞት ፍርዱ ከመፈጸሙ ከሁለት ሳምንታት በፊት ሳውዲ አረቢያ ወደሚገኘው የአክስቱ ልጅ ተስፋዬ ደውሎ ለመጨረሻ ጊዜ ተነጋገሩ። ሁልጊዜ እንደሚለው በአጭሩ ደህና ነኝ ካለ በኋላ እሱን ተከትለው ወደ ሳውዲ አረቢያ ስለገቡ ሌሎች ትናናሽ ወንድሞች ሁኔታ መጠየቅ ጀመረ። ያኔ በስልክ አደራ ተባበሯቸው፣ ተከታተሏቸው፣ ስራ እንዲያገኙ አግዟቸው እንዳለም ተስፋ ይገልጻል። በተገደለበት ቀን ዋዜማ እዚሁ ሳውዲ አረቢያ ወደሚገኘው ሌላ ያጎቴ ልጅ ጋር ደውሎ እየተጣደፈ ስለ ደህንነታችን ብቻ ነበር የጠየቀው የሚለው ተስፋዬ ብዙም ሳይወሩ ስልኩን እንደዘጋው ለቢቢሲ ተናግሯል። በማግስቱ ከሰዓት በኋላ በእስር ቤት ውስጥ የነበሩ ሌሎች እስረኞች ወደ ተስፋዬ ደወሉ። አሳዛኙንም መርዶ ነገሯቸው። ፍርዱ ስለተፈጸመ ለቤተሰቡ መርዶውን ንገሯቸው የሚል ለማመን የሚከብድ ነገር ማረዷቸው። ክብሮም ወላጆቹን የሚታዘዝ ቅን ልጅ እንደነበረ መብራሃቶም ይመሰክራል። በሳውዲ አረቢያ የሚገኙ ሁለት ታናናሾቹና በየመን የተገደለው የበኩር ልጅ ጨምሮ አራቱም ወንድማማቾች ወደ ስደት አንቅተው ሁለቱ በወጡበት ይጠበቃቸው ግን ሞት ነበር ይላል። በኢትዮጵያ ውስጥ የሚገኙ ወላጆችና ዘመዶች አንዳቸውም ልጆቻቸው ከመታሰራቸው በስተቀር የሞት ፍርድ እንደተፈረደባቸው አያውቁም። በሳውዲ አረቢያ የሚገኙ ተስፋዬ ወደ ክብሮም ወላጆች እየደወለ ፍርዱ ቀላል ይሆናል፣ የረመዳን ጾም ሲገባ ምህረት ይደረግላቸዋል ይለው ነበር። ነገር ግን ፍርዳቸው ሲፈጸም የሶስቱንም መርዶ በትግራይ ወደምትገኘው እገላ ወረዳ ደረሰ። እንዳጋጣሚ ሆኖ ሶስቱም ከዛች ወረዳ የወጡ ናቸው። ወደ ሳውዲ አረቢያ የተሰደዱበትም ጊዜ የተለያየ ነው። መርዶ በተሰማ ጊዜ በእገላ ከፍተኛ ድንጋጤና ሀዘን ተፈጠረ። ምክንያቱም ከአካባቢው ወደ ሳውዲ አረቢያ የተሰደዱ ብዙ ወጣቶች አሉ። በተነገረ መሰረት ወደ ፍርድ ቤት ልንወስዳቸው ነው በሚል ነው ከእስር ቤት አወጥተው የገደሏቸው ይላል መብራሃቶም። ሂውማን ራይትስ ዎች ሚያዝያ 20 ቀን ባወጣው መግለጫ ከካሚስ ሙሻይ ስለተያዙና ስለተፈረደባቸው ሶስት ሰዎች መረጃ ያላቸው ምንጮች ቃለ መጠይቅ እንዳደረገም አመላክቷል። ምንጮቹ እንደገለጹት ሚያዝያ 13 የሳውዲ እስር ቤት ጠባቂዎች ሶስት እስረኞችን ጠርተው ወሰዷቸው። ያኔ ለይተው ሲወስዷቸው ወደ ፍርድ ቤት እንደሚሄዱ ነበር የተነገራቸው። በኋላ ግን የእስር ቤቱ ጠባቂዎች ለሌሎች ኢትዮጵያውያን እስረኞች ሶስቱ እንደተገደሉ ገልጸው ለቤተሰቦቻቸው ንገሩ ማለታቸውም ዘገባ ያብራራል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። የአውሮፓ ህብረት ከሁለት ዓመት በፊት በኢትዮጵያ ላይ ጣሊያን የቪዛ ገደብ ማንሳቱን አስታውቋል። የኢትዮጵያ መንግስት በህገ ወጥ መንገድ በአውሮፓ የሚኖሩ ዜጎቹን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት ምክር ቤት በድረገጹ ባወጣው መግለጫ በህብረቱ አባላት ሀገራት ውስጥ በህገ ወጥ መንገድ የሚኖሩ ኢትዮጵያውያንን በመለየት ወደ ሀገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳም ተወስኗል። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ህግ ስር ያሉና ለኢትዮጵያውያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 21 2016 ነበር። ህብረቱ ከኢትዮጵያ ጋር ያለው ሁለንተናዊ ግንኙነት መሻሻል ማሳየቱም ተጠቅሷል። የአውሮፓ ህብረት ጥሎት የነበረው የግድ ምክንያት የህብረቱ አባል ሀገራት ኢትዮጵያን በሚያቀርባቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸው ቅድመ ሁኔታዎችን ማንሳት አይችሉም ነበር። ኢትዮጵያውያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባላት ሀገር ወጥተው መውጣት የሚችሉበት ቪዛም ወይም መልቲፕሊተሪ በእገዳው ተካቶም ነበር። የዲፕሎማትና የመንግስት ሰራተኞች ባለስልጣናት ፓስፖርት ያላቸው ኢትዮጵያውያን ያለ ክፍያ ቪዛ እንዳያገኙም ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናትም ከፍ እንዲል ተወስኖም ነበር። የቪዛ ገደብ በተጣለበት ወቅት የአውሮፓ ህብረት ውሳኔውን ዳግመኛ እንዲያጤን ኢትዮጵያ ጠይቃም እንደነበር ይታወሳል። ምክር ቤቱ በድረገጹ ትናንትና ባወጣው መግለጫ በአባል ሀገራቱ ግዛት በህገ ወጥ መንገድ የሚኖሩ ኢትዮጵያውያንን ለመቀበል ያለው ተነሳሽነት ላይ መሻሻል ታይቷልም ብሏል። በዚህ ምክንያትም እገዳውን በዘላቂነት ማስቀጠል አስፈላጊ እንዳልሆነም ተገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ የተነበረን ዘገባዎች እነዚህን መስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።